ወንድሜ ሆይ ከመዲና ህዝብ መካከል እኔም በሀብት የሚመጣጠነኝ የለም። ሁለት የፍራፍሬ ማሳዎች፣ ሁለት ሚስቶች አሉኝ። ከሁለቱ የፍራፍሬ ማሳዎች መካከል አንዱን ተረከብ። ከሁለቱ ሚስቶች መካከል አማረችህንም ምረጥ፣ ፈትቼ ላንተ ድርልሃለሁ። ውድ የሀያት ሚዲያ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሃቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላችሁ የምትወዱ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አብዱራህማን ኢብኑ ዐውፍ እስላምን በመጀመሪያ ከተቀበሉት 8 ሰዎች መካከል አንዱ ነው። ጀነት መግባታቸው ከተረጋገጠላቸው 10 ሰዎች አሽረቱል ሙበሽሪን መካከል አንዱ ነበር። ዑመር በታመሙበት ወቅት ህዝበ ሙስሊሙ የሚመራውን ኸሊፋ የሚመርጥ ምክር ቤት እንዲያቋቁሙ ዑመር ከመረጧቸው 6 ሰዎች መካከል አንዱ ነበር። አላህ የለገስከውን ይባርክልህ፣ የሰጠኸውንም ይባርክልህ። ረሱል ሰለላሁ ዐለይሂ ወሰለም ለአብዱራህማን ካደረጉት ዱዓ። አብዱራህማን እስላምን የተቀበለው አቡበክር ሲዲቅ እውነት ከጨበጡ ከ2 ቀናት በኋላና ነብዩ ምስጢራዊ ዳዕዋ ካካሄዱበት የኢብኑ አርቀም ቤት ከመግባታቸው በፊት ነበር። በድንቁርና ዘመን ስሙ አቡ አምር ነበር። እስላምን ከተቀበለ በኋላ ግን የተከበሩት ነብይ አብዱራህማን ብለው ሰየሙት። የአርራህማን ያዛኙ ጌታ አገልጋይ ማለት ነው። አብዱራህማን የመጀመሪያዎቹ ሙስሊሞች በቁረይሽ እጅ ከቀመሱት ስቃይ አላመለጡም። እሱም እንደነሱ ባይበገሪነቱ ከፍተኛ ስቃይና መከራን ተቀብሏል። እንደነሱ ሁሉ እሱም እንደጸና ቆየ። ማቋረጥና መሸከም የማይችሉት ስቃይ ሲደርስባቸው መካን ለቀው ወደ አቢሲኒያ ለመሰደድ በተገደዱም ጊዜ አብዱራህማን አብሮ ሄዷል። በሀበሻ ያሉ ሁኔታውን ተሻሽሏል፣ ጭቆናው ረግቧል የሚል ወሬ በተናፈሰበት ጊዜ ደግሞ ወደ መካ ቢመለስም የተባለው ነገር ሁሉ ውሸት መሆኑ ሲረጋገጥ ለሁለተኛ ጊዜ ወደ አቢሲኒያ ተሰዷል። ከመካ ወደ መዲና ስደት አድርጓል። ነብዩ መሐመድ እንደደረሱ ወዲያውኑ ሙሃጅሮችና አንሷሮች ጥንድ ማድረግ ጀመሩ። ይህ ሁኔታ የማበገር ጠንካራ ወንድማማችነትን ከመፍጠሩ በተጨማሪ ማህበራዊ ትስስርን የሚያጠናክር የሙሃጅሮችን የስደተኝነትን ችግር የሚፈታ ነበር። አብዱራህማን በነብዩ አማካኝነት የተመደበው ከሳዕድ ኢብኑ ረቢዓ ጋር ነበር። ሳዕድ አንሳሮች ለሙሃጅሮች ሰላምታ በሚያቀርቡበት ክብርና ትህትና የተሞላ አንተ ስለ አብዱራህማን እንዲህ አለው። ወንድሜ ሆይ ከመዲና ህዝብ መካከል እኔም በሀብት የሚመጣጠነኝ የለም። ሁለት የፍራፍሬ ማሳዎች፣ ሁለት ሚስቶች አሉኝ። ከሁለቱ የፍራፍሬ ማሳዎች መካከል አንዱን ተረከብ። ከሁለቱ ሚስቶች መካከል ያማረችህንም ምረጥ፣ ፈትቼ ላንተ ድርልሃለሁ። በዚህ ወንድማዊ ፍቅር አብዱራህማን በጣም ተደሰተ። ቢሆንም እንዲህ በማለት መልስ ሰጠ። አላህ አንተን ከቤተሰቦችን ከሀብትህ ጋር ይባርክልኝ፣ ነገር ግን የገበያው ቦታ የት እንዳለ ብቻ ሳየኝ አለው። ከዚያም አብዱራህማን ወደ ገበያ ስፍራ በመሄድ ባለችው አነስተኛ አቅም መነገድ ይጀምራል። ይገዛል፣ ይሸጣል። ትርፉንም በፍጥነት አደገለት።